ሰላም ወደ ቻናሌ ቤተሰቦች እንኳን ወደ ቻናሌ በሰላም መጣችሁ። ለዛሬ የምናየው ደግሞ እንዴት አድርገን በዋን ኤክስ ቤት ላይ የሰራ ነው እንዴት አድርገን ወደ አካውንታችን ወደ ንግድ ባንክ ሊሆን ይችላል፣ ወደ ወጋገን ሊሆን ይችላል፣ ወደ አዋሽ ሊሆን ይችላል፣ ወደ ተለያዩ ወደ ቴሌብርም ሊሆን ይችላል እንዴት አድርገን ዊዝድሮ እንደምናደርገው በዚህ እናያለን ማለት ነው። እስከ መጨረሻ እንግዲህ አብራችሁን ቆዩ። ለቻናሌ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን ቀጥታ ወደ አፕሊኬሽኑ አሁን እዚህ ጋር አፕሊኬሽን አላቸው። የዋን ኤክስ ቤት አፕሊኬሽን አለው። በጉግል ክሮም በብሮዘር መጠቀም እንችላለን። አፕሊኬሽን ከፈለግን ደግሞ አፕሊኬሽኑ ማውረድ እንችላለን። ያ አሁን አፕሊኬሽን ስላለኝ ይሄን አፕሊኬሽን ከፍቷለን። ስንከፍተው እንደዚህ ይመጣል ማለት ነው። እንደዚህ አይነት ኢንተርፌስ አለው። አሁን ሎጊን አድርጌያለሁ ወደ አካውንቴ 1400 ብር አለኝ እንደምታዩት። አሁን ይሄንን ብር እንዴት አድርገው ዊዝድሮ እንደማደርገው አሳያችኋለሁ ማለት ነው። በመጀመሪያ ግን ይሄን ዊዝድሮ ለማድረግ ሁለት ኦፕሽን አለን። አንደኛ ቀጥታ ወደ አካውንታችን ወደ አዋሽ ሊሆን ይችላል፣ ወደ ንግድ ባንክ ሊሆን ይችላል፣ ቀጥታ እናስገባለን። በሌላ ደግሞ በባይናንስ ማለት ነው በባይናንስ ፔይ ተጠቅመን ወደ ባይናንስ ፔይ ዊዝድሮ ስናደርገው በዶላር ነው ወደዛ የሚሄደው ወደ ባይናንስ ማለት ነው። ከዛ ባይናንስ ሂደን ነው መሸጥ የምንችለው። ያንን ዊዝድሮ ያደረግነው አሁን 1000 ብር ዊዝድሮ አደርጋለሁ። ይሄን 1000 ስንት ዶላር ይሆናል አብረን እናያለን። ያንን ዶላር ደግሞ አሁን ባለው የጥቁር ገበያ ማለት ነው ያንን ተመንዝሮ ነው ወደ አካውንቴ ማስገባት የምችለው። እንግዲህ ይሄንን ማደርገው ይሄ አካውንቴ ማለት ነው በጣም መሰረታዊ የሚባሉ ኢንፎርሜሽኖች እዚህ ጋር መሙላት ስላልቻልኩ ቀጥታ ወደ ንግድ ባንክ ዊዝድሮ አያደርግልኝም ማለት ነው። ስለዚህ እኔ የማደርገው ወዴት ነው? ወደ ባይናንስ አደርጋለሁ። እዛ ባይናንስ ሄጄ ሸጠዋለሁ ማለት ነው። ተመሳሳይ ነው፣ ብሩ አይቀንስም። ቀጥታ ወደ ንግድ ባንክ ብናደርገውም በባይናንስ ሂደን ያንን ዶላር ሸጠን የምናስገባው ዊዝድሮ የምናደርገውም ያው የ50 ወይም የ60 ብር ልዩነት ቢኖረው እንጂ አንድ አይነት ነው ማለት ነው፣ አይቀንስም። ይህን ማድረገው ግን ለምንድነው? ፎን ነምበር አድ ማድረግ አልቻልኩም። ፎን ነምበሬ የዚህ አካውንት የዋን ኤክስ ቤት አካውንቱ ፎን ነምበር ሊንክ ማድረግ አለብን። ያንን ፎን ነምበር ደግሞ ሊንክ ባደርገው በዚህ ፎን ነምበር ሁለት አካውንት ስላለኝ ቬሪፊኬሽን ኮድ ሊልኩልኝ አልቻሉም ማለት ነው። ስለዚህ ይህንን ቀጥታ ወደ ንግድ ባንኬ አልችልም። ቀጥታ ወዴት ነው የማደርገው? በባይናንስ ፔይ በኩል ነው እንትን ማደርገው ማለት ነው። እናንተ ግን አንድ አካውንት ካላችሁ ያንን ፎን ነምበራችሁ ሊንክ አድርጋችሁ መሰረታዊ የሚባሉ ኢንፎርሜሽኖችን ቤዚክ ኢንፎርሜሽኖች ፕሮፋይላችሁ ላይ ገብታችሁ በማስተካከል እነዚህ ማለት ነው ፕሮፋይል ኢንፎርሜሽናችሁ ማለት ነው ፐርሰናል ፕሮፋይል ይላል። ይሄንን ዩዘር ኔም፣ ኢሜይላችሁን፣ ነምበር፣ ፎን ነምበር ሊንክ ይላል። ይሄን አሁን በጣም ወሳኝ ነው ማለት ነው። ፎን ነምበር እና ዩዘር ኔም በጣም ወሳኝ ስለሆነ ይሄንን አድ ካላረጋችሁ ቀጥታ ወደ ንግድ ባንክ ማድረግ አትችሉ ማለት ነው። እኔ ይሄንን አድ ስላላደረኩ ወደ ባይናንስ ፔይ እንዴት አድርጌ እንደማወጣው ላሳያችሁ። እሱን ለማድረግ ቀጥታ ወዴት ነው የምንገባው? ሜኑ የሚለው አለ እዚህ ጋር ይታያችኋል በቀኝ በኩል። ያንን ሜኑ ስንነካው እንደዚህ ይመጣል። የሴቲንግ ምልክት አለች ከላይ፣ እሷ እንዴት እንነካለን። እዚህ ጋር ሜክ ዲፖዚት ይላል። ዲፖዚት ማድረግ ከፈለግ እኔ ዊዝድሮ ስለፈለኩ ዊዝድሮ ነው የምለው። እንደዚህ ዊዝድሮ ስለው እንደዚህ አይነት አማራጮች ያመጣል። ቪዛ አለ፣ ማስተር ካርድ አለ፣ ባይናንስ ፔይ አለ፣ እንደዋልኳችሁ ቴሌብርም አለ፣ የኤምፔሳ አለ፣ የሳፋሪ ዳሽን አለ፣ አዋሽ አለ፣ ንግድ ባንክ አለ። አሁን እናንተ ግን ምንድነው የምታደርጉት? እዚህ ጋር አንድ አካውንት ካላችሁ እነዛ የፕሮፋይል ኢንፎርሜሽናችሁ ያሉትን ሁላ ፎን ነምበርም፣ ዩዘር ኔም፣ ኢሜል እነዛ ከሞላችሁ በኋላ እዚህ ጋር ገብታችሁ ቀጥታ እዚህ ጋር መጻፍ ትችላላችሁ። የምታወጡትን መጠን ትጽፋላችሁ። እዚህ ጋር አካውንታችሁ የንግድ ባንክ አካውንታችሁ ወይም የመረጣችሁን የአዋሽም ሊሆን ይችላል የመረጣችሁን ታስገባላችሁ። ቀጥታ ኮንፊርም ማድረግ። እኔ ግን ያንን ፎን ነምበር ሊንክ ስላላደረኩ ያንን ማድረግ አልችልም። ወዴት ነው የማደርገው? ቀጥታ ወደ ባይናንስ ፔይ ነው የሚሄደው ማለት ነው። እዚህ ጋር ሄጄ የባይናንስ ፔይ ላይ 1000 ብር ነው ማውጣት የምፈልገው። ያንን እንጽፋለሁ። ያው ፈረስት ኔሜ እዛ አለ አምጥቶታል ወዲያው። ኢሜይልም የባይናንስ ኢሜይል ማለት ነው አመጣው። የባይናንስ አይዲ ደግሞ ይሄንን ባይናንስ አይዲ ለማምጣት ወደ ባይናንስ ተመልሰን እንሄድና ቀላል ነው፣ ምንም የሚከብድ ነገር የለውም። በጣም ቀላል ነው። እዚህ ጋር የፕሮፋይል ምልክታችን በቀኝ በኩል ያለችው እዚህ ጋር አለች፣ ይታያችኋል።
ዩአይዲ የምትለዋል ዩዘር አይዲ ማለት ነው። እሷ ያቺ የኮፒ ምልክት አለች። እሷ አንዴ ኮፒ አድርገን ይዘናት ወደዚህ እንመጣለን። እዚህ ጋር መጥተን ፔስት ማድረግ ነው። በቃ አለቀ። ኮንፊርም እንለዋለን። አያችሁ ሪኩዌስት ክሬትድ ሳክሰስፉሊ ብሎኛል። እንግዲህ ትንሽ እንጠብቃለን ማለት ነው። ታያችኋል ከላይ ዊዝድሮዋል ሪኩዌስት ብሎ ሰከንዶችን እየቆጠረ ነው ማለት ነው። አንደር ሪቪው ነው ያለው። አሁን ቀጣ ሪፍሬሽ ሳደርገው እንደዚህ ሪፍሬሽ ስታተስ የሚለው ትንሽ ዌይት ይለኛል። ፕሊስ ዌይት ቱ ሪሲቭ ዘ ፋይናል ስታተስ ፍሮም ዘ ፔመንት ሲስተም ይለኛል። ትንሽ እንጠብቋለን። የአንድ ደቂቃ ምናምን አንድ ደቂቃም ላይፈጅ ይችላል። አያችሁ እንግዲህ ሪፍሬሽ ሳደርገው ከ3 ደቂቃ በኋላ 3 ደቂቃ ነው የፈጀበት። 3 ደቂቃ ነው የፈጀበት። ያው መጥቷል ገብቷል ማለት ነው። እዚህ ጋር እንደምታዩት ኢሜይልም ልኮልኛል ማለት ነው። $5.28 ወደ አካውንትህ ወደ ባይናንስ ገብቷል ይለኛል። እዛ ባይናንስ ሄደን ቼክ እናደርጋለን። እዚህ ጋር ባይናንስ ላይ ገብተን መግባቱን እናረጋግጣለን ማለት ነው። አያችሁ ገብቷል ማለት ነው። እንግዲህ ይህንን የገባ $5.3 በብር ነው የምፈልገው። በብር ደግሞ ወደ አካውንቴ ወደ ንግድ ባንክ በዶላር ማስገባት አልችልም። ስለዚህ ይህንን ቀጣ መሸጥ አለብኝ ማለት ነው። ለመሸጥ ምንም እዚህ ጋር ማወቅ ያለባችሁ ነገር ስትሸጡት አንድ ደቂቃም ራሱ አይፈጅም። ቶሎ ነው የሚገዟችሁ። ስለዚህ ምንም ፕሮሰስ በዝቷል ምናምን ብላችሁ እንዳትሉ ማለት ነው። በ2-5 ደቂቃ ውስጥ ይገባላቸዋል ማለት ነው፣ ይገዟቸዋል። ስለዚህ እሱን ለማድረግ ምንድነው የምናደርገው? ቀጥታ እዚህ ትሬድ የሚለው ላይ ነው የምንሸጠው ማለት ነው። ትሬድ ላይ ገብተን ከታች ይታያቸዋል። እሱ ላይ እንገባና ፒቱፒ የሚለው አለ እዚህ ጋር ፒቱፒ የሚለውን እነካለን። ከዛ እንደ ፒቱፒ ስንነካው ኤክስፕረስ እና ፒቱፒ የሚል ይመጣል። ስለዚህ እዚህ ጋር ኤክስፕረስ ላይ ሆነን ባይ ነው ሴል ማድረግ የምትፈልገው ይለኛል። እኔስ መሸጥ ስለምፈልግ እዚህ ጋር መሸጥ እፈልጋለሁ ነው ያለችኝ። ስንት ናት? 5.3 ናት ማለት ነው። ስለዚህ እቺ 5.3 ስንት ትሆናለች ማለት ነው? አሁን ባለው ከረንት የዶላር ዋጋ በጥቁር ገበያ ማለት ነው 973 ትሆናለች። 1000 ነበረች አይደል? 23 ብር ብቻ ቀነሰች ማለት ነው። ስለዚህ የ23 ብር ዲፈረንስ አለው እዛ ወደ አካውንታችን ቀጥታ ወደ ንግድ ባንክ ስናስገባውና በባይናንስ በኩል ሽጠን ስናስገባው የ23 ብር ልዩነት ነው ያለው ማለት ነው። ስለዚህ ይሄንን ምንድነው የምናደርገው? ፔመንት ሜተድ ይለኛል። ሰሌክት ፔመንት ሜተድ እንለዋለን። እዚህ ጋር አካውንታችን እዚህ ጋር መሸጥ የምንፈልገው ዶላር መጠን እናስገባለን። ይሄውን 5.3 ስላለኝ 5.3 አደረኩት። እንዲያውም 5.2 ላድርገው። ፊ ስላለው ትንሽ 0.0 ምናምን ፊ ስላለው ያንን እንድቀንስ ማለት ነው። ስለዚህ ሰሌክት ፔመንት ሜተድ ምለው አንዴ እንነካለን ማለት ነው። በምንድነው መግባት እንዲገባልን የምንፈልገው? እኔ አሁን በቴሌብር ከሆነ በ182 $1 ትንሽ ወደድ ይላል። ይሄ በቴሌብር ከሆነ ማለት ነው። በንግድ ባንክ ከሆነ $178 በ178 ብር ይሆናል ማለት ነው። አዋሽ ከሆነም ተመሳሳይ ናቸው ሌሎች። ስለዚህ የምፈልገው በንግድ ባንክ ነው። ስለዚህ እኔ የምፈልገው ወደ ንግድ ባንክ ነው ማለት ነው። እዚህ ጋር ይታያችኋል። እዚህ ጋር ታች አለ ሪሲቪንግ አካውንት የሚል አለ ታች አለ። ከነዚህ አንዱን እንመርጣለን። በቴሌብር የምትፈልጉ ከሆነ በቴሌብር፣ ሲቢኢ ብር የምትፈልጉ ከሆነ ሲቢኢ ብር፣ በንግድ ባንክ አካውንታችሁ የምትፈልጉት ከሆነ በንግድ ባንክ፣ አቢሲኒያም ከሆነ አቢሲኒያ። ከዛ ታች አለ ሪሲቪንግ አካውንት ይላል። ይሄንን አካውንት ከዚህ በፊት እዛ ላይ ገብተን እዚህ ጋር ማስተካከል እንችላለን ማለት ነው። እዚህ ጋር ኤዲት ማድረግ እንችላለን። እኔ አንዴ ያስገብቻለሁ። ኤዲት ለማድረግ ይሄንን እንነካለን። እዚህ ጋር ገብታችሁ ታስገቡና ሴቭ ትሉታላችሁ። እኔ ከዚህ በፊት ስላስገባሁት ምንም ባክለውና ኦርደር ኮንፊርም ነው የምለው። አሁን 26 የሚፈልጉ ሰዎች አሉ ያለኝ ነው። ስለዚህ እንደዚህ አድርገን ማስታወቂያ እንሰራለን ማለት ነው። ስለዚህ ይሄንን የሚፈልጉ ሰዎች ቀጥታ አይቆይም፣ ከ5 ደቂቃ በኋላ
ወዲያው ወደ አካውንታችን ይገባል ማለት ነው፣ ይገዙናል ማለት ነው። ስለዚህ በ178 ሽጠነዋል። 927 ብር ወደ አካውንታችን ይገባል ማለት ነው። ትንሽ እንጠብቀዋለን። እንግዲህ ይሄንን ሰውዬ ማለት ነው እገዛለሁ ብሏል። ያው ፔንዲንግ ባየርስ ፔይመንት ይላል። ያንን የገዢውን ፔይመንት እንዲፈጽም ነው እየጠበቀው እዚህ ጋር እየቆጠረ ያለው። እንጠብቀዋለን። አዲራ የሚለው ነው። ይሄንን ቻት ማድረግ ከፈለግን ደግሞ እዚህ ጋር ቻት አለ፣ እዚህ ጋር እናወራዋለን ማለት ነው። እዚህ ጋር እንግዲህ ይሄንን ሰውዬ ማለት ነው በአንድ ደቂቃ ውስጥ ከፍሏል እያለኝ ነው። ብሩክ ወልደ ማርያም የሚባለው ሰውዬ ኦልሬዲ እንደከፈለና አካውንቴ ገብቼ ቼክ ማድረግ እንዳለብኝ ከዛ በኋላ ያንን 5.2 ዶላሩ መልቀቅ እንዳለብኝ ነው ባይናንስ እየነገረኝ ያለው እዚህ ጋር እንደምታዩት ማለት ነው። እዚህ ጋር ምን ማድረግ አለብን? አሁን ከመልቀቃችን በፊት ፔይመንት ረሲቭድ ካልነው እዚህ ጋር ይታያቸዋል። 923 አስገብቶልሃል እያለኝ ነው ብሩክ የሚባለው ሰውዬ ማለት ነው። ስለዚህ ፔይመንት ረሲቭድ ካልኩት ቀጥታ ያንን 5.2 ዶላሩ ይሄዳል ማለት ነው። እሱ ከማድረጋችን በፊት ምን እናደርጋለን? እዚህ ጋር እንወጣና ንግድ ባንክ አካውንታችንን ቼክ እናደርጋለን። መግባቷ 927 ብር መግባቱን ማለት ነው። እዚህ ጋር ገብተን ቼክ ማድረግ አለብን። አያችሁ እዚህ ጋር ገብቷል ማለት ነው። እዚህ ጋር ገብቷል 927 ብር አስገብቶልኛል ማለት ነው። ቼክ አድርጋለሁ። ምን አድርጋለሁ? ይሄንን ገብቼ ፔይመንት ረሲቭድ ነው የምለው ማለት ነው። ስለዚህ ፔይመንት ረሲቭድ ስለው I have not received payment from the buyer እና I have verified that the payment ብር 927 has been received from ብሩክ የሚለው እሱን እንጫናለን ስለላከልን ማለት ነው። ካላከልን ቼክ አድርገን ግን መንካት የለብን። ስለዚህ ኮንፊርም ሪሊዝ እንለዋለን። ቀጣ 5.2 ዶላር ወደሱ ይሄዳል ማለት ነው። እንግዲህ ይሄንን ኮድ ይልካል አጋጣሚ ወደ ባይናንስ ወደ ከፈትንበት ኢሜላችን ቬሪፊኬሽን ኮድ ይልካል። ይሄ ለሴኩሪቲ ነው። ያችን ኮድ እንደዚህ አድርገን ኮፒ አድርገን እዚህ ጋር እናስገባታለን ማለት ነው። እዚህ ጋር መተን ፔስት እንላታለን። አሁን ቀጣ ሄደዋል ማለት ነው። 5.2 ዶላር ወደሱ 927 ብር ወደኔ ገብቷል ማለት ነው። እንደዚህ አድርገን ዊዝድሮ ማድረግ እንችላለን ማለት ነው። ያልገባችሁ ነገር ካለ በኮሜንት ስር ጻፉልኝ።